ተፈጥሯዊ የሰውነት ገደብን መሻገር በጣም ፈጣን አትሌት መፍጠር ይቻላል። AI chips are essential if we are to expand AI at scale. 90% የዓለም ሀብት በ10% ሀብታሞች ተይዞ ባለበት ሁኔታ ውስጥ ቴክኖሎጂው በቅርብ ዓመታት ውስጥ ለገበያ ሲቀርብ ተጠቃሚዎቹ ሀብታሞች ይሆናሉ። ማሰብ ወይም መራመድ ስንፈልግ አንደኛው ኒውሮን ከሌላኛው ኒውሮን ጋር በከፍተኛ ፍጥነት መረጃ ይለዋወጣል። ላልፋል ኖላንድ ከአእምሮ በሚተላለፍ ትዕዛዝ እየተመራ በበይነ መረብ ቼዝ ይጫወታል። ጭንቅላታችን ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮኖች አሉ። እነዚህ ነርቮች ሲናፕሲስ በተባለ ህዋስ እርስ በእርሳቸው ይተሳሰራሉ። ማሰብ ወይም መራመድ ስንፈልግ አንደኛው ኒውሮን ከሌላኛው ኒውሮን ጋር በከፍተኛ ፍጥነት መረጃ ይለዋወጣል። ይህንን የመረጃ ልውውጥ በሰው ሰራሽ ቺፕ አማካኝነት ለማከናወን ጥናትና ምርምሮች ቀጥለዋል። ማይክሮቺፕ ወይም ቺፕ አነጋጋሪም አወዛጋቢም ከሆኑ የቴክኖሎጂ ዘርፎች አንዱ ነው። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ መጥቷል። ገበያ ሲወጡ ስልክ ወይም ካርድ ይዞ መውጣት የማያስፈልግበት ጊዜ እየመጣ ይመስላል። ለስዊድን እና ኔዘርላንድስ ባሉ አገራት ባቡር ለመሳፈር፣ ምግብ ለመግዛትና ወደ ቢሮ ለመግባት ቺፕ መጠቀም የተለመደ ሆኗል። መስሪያ ቤቶች ቺፕ ያላስቀበሩ ሰዎችን አንቀጥርም ማለታቸውን ተከትሎ ቺፕን አስገዳጅ ማድረግን በሕግ ያገዱ የአሜሪካ ግዛቶች አሉ። ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮቺፕን የተመለከቱ ጥያቄዎች ይነሳሉ። በሌላ በኩል ደግሞ ቺፕን የተመለከቱ የሴራ ትንታኔዎች ተበራክተዋል። ማይክሮቺፕ ምንድን ነው? ለምን አገልግሎት ይውላል? ለሰው ልጆች ስጋት ነው? ዓለምንስ ቤት ይለውጣል? ለሚሉት ጥያቄዎች ሙያዊ ማብራሪያ እንዲሰጠን የማይንድ ፕሌክስ ስራ አስኪያጅ እና የአይኮግላብስ መስራት ቱሪ ጸጋዬን ጠይቀናል። ይህ ቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት አለያም የሆርሞን መጠን ተመዝግቦ መረጃው በራዲዮ ሞገድ ይተላለፋል። ቺፑ ከሰውነት ውስጥ ወጥቶ የያዘው መረጃ ወደ ኮምፒውተር ሊገለበጥ ይችላል። GPUs could be the engine for AI. Now this is what a far from standard AI chip looks like. Uniform, clean, and really fast. Like 18 times faster than its competition. Capable of taking a bite out of the hot AI chip market, computational needs were changing fast as self-driving, artificial intelligence, and more were being developed at a rapid pace. A new architecture, something tailored uniquely for its specific task. This is unlike anything on the market. The millisecond you hit enter, this thing is giving you the entirety of its response. To further put this speed in perspective, ለምን የሰዎችን ሰውነት ለማዘዝ አይውልም በሚል አዳዲስ ጥናቶች እየተደረጉ ነው። ጭንቅላት ውስጥ በሚቀበሩ ማይክሮቺፖች ችግርንና እጅን ማዘዝ የዚህ ምርምር አካል ነው። ማይክሮቺፕና የሴራ ትንታኔዎች ወረርሽኙ የተለቀቀው በክትባት ሰበብ በሰዎች ሰውነት ውስጥ ቺፕ ለመቅበርና በቺፑ አማካኝነት ክትትል ለማድረግ ነው የሚል ሐሰተኛ መረጃ መሰራጨቱ አይዘነጋም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢል ጌትስ ነው ተብሎ በስፋት ይወራ ነበር። እነዚህ ግን ሳይንሳዊ መሰረት እንደሌላቸው ባለሙያዎች ይናገራሉ። With 5G microchips alongside the COVID-19 vaccine. Internet users have accused the billionaire of ከጤና ጋር በተያያዘ የሚነሳው ጥያቄ ሚዛን ይደፋል። ቺፖችን በተሻለ ሲሊከን ሸፍኖ ለመስራት ጥናቶች እየተደረጉም ነው ይላል። ስለ ማይክሮቺፕ ከሚነገሩ ልቦለዳዊ የሚመስሉ እሳቤዎች አንዱ የሰዎችን ዲጂታል ማንነት ማስቀረት ያስችላል የሚለው አንዱ እንደሆነ ባለሙያው ይናገራል። ማይክሮቺፕ ጭንቅላት ውስጥ ከተቀበረ የሰዎችን ስሜትና ትውስታ ወደ ኮምፒውተር ማስተላለፍ ይቻላል። በዚህ መንገድ የሰዎችን አካል በማስመሰል ክሎንን የሚሰሩ ግዑዝ አካላት ላይ ከሰዎች ጭንቅላት የተገኘ መረጃን መጫን ይቻላል።
ከልጅነት እስከ ዕውቀት ያለን ማንነትና መረጃን መጫን ማለት ነው። ሲህሩ ያብራራል። የሰው ልጅን ተፈጥሯዊ አቅም በቴክኖሎጂ በመታገዝ የላቀ ማድረግ ትራንስሂውማኒዝም ከማይክሮቺፕ ጋር ተያይዞ ይነሳል። ማይክሮቺፕ ሲቀበር ተፈጥሯዊ የሰውነት ገደብን መሻገር ማለት ነው። ለምሳሌ በጣም ፈጣን አትሌት መፍጠር ይቻላል። ሰውነቱ ውስጥ የሚገባውንና የሚወጣ ወይም የትንፋሽ መጠን ከተፈጥሯዊው መጠን በላይ በመጨመር ሰዎች ሳይተነፍሱ የሚቆዩበትን ጊዜ መጨመር ወይም ዓይን የሚያይበትን ርቀት መጨመር ሊሆን ይችላል። ሲህሩ በምሳሌ ያስረዳል። የሰዎችን ተፈጥሯዊ አሰራር ማሻሻል የሚለውን ሐሳብ ከሃይማኖት ከስነ ምግባርና ከሞራል አንጻር የሚነቅፉት አሉ። እንደ ማይክሮቺፕ ያሉ ቴክኖሎጂዎች ተደራሽነታቸው ለጥቂት ሀብታሞች ሆኖ አሁን ዓለም ላይ ያለውን የእኩልነት እጦት ያሰፋዋል የሚለውን ፍርሃት ሩይ ሳይጠቅስ አያልፍም። 90% የዓለም ሀብት በ10% ሀብታሞች ተይዞ ባለበት ሁኔታ እንዲሁም ዲሞክራሲ እና ምክንያታዊ እሳቤ ባልጎለበበት ሁኔታ ውስጥ ቴክኖሎጂው በቅርብ ዓመታት ውስጥ ለገበያ ሲቀርብ ተጠቃሚዎቹ ሀብታሞች ይሆናሉ። ማይክሮቺፕ ሰዎችን ይጎዳል።